ብዙ ነገር ነበረ። እንግዲህ ትታ ነበር የሄደችው ማለት ነው። አሁን ደግሞ እንግዲህ የተፈጠረው ነገር ደግሞ ምንድን ነው ብትለው ሀይሚ እቃዋን ልታወጣ እንግዲህ በቃ ያው ከቤተሰብም ጋር ተጣልተዋል፣ እንትን ብለዋል፣ የቤተሰብም ስም አንስተዋል። በቃ ያኔ ትንሽ የሆነ ብሩክ የተሳሳተው ነገር አለ። በቃ ታውቃላችሁ አንዳንዴ እኛ ጥሩ ሆነን ስንሞገስ እና ጥሩ እንትን ስንል የሆነ ነገር እንክል ሳይገኝብን አይቀርም ማለት ነው። ስለዚህ ያው በቅርታ ሁሉም ነገር ይታለፍልሃል ማለት ነው። የሰው ልጅ ማይሳሳት የለም። እንግዲህ ተሳስተዋል። ከኤፍሬም ጋር ትንሽ ከሱ ጋር ቀን ተነጋግረዋል። ሀይሚ ደግሞ ለምንድን ነው የሚነጋገርብኝ ብላ በሱቅ የሚይዟት እቃሽን አውጪ ብሏታል። እንግዲህ ከትናንት ወዲያ ይዟትም እንደሄደ አይታቸዋል ማለት ነው። ይዟት ስለሄደ ነው እንግዲህ እቃዋንም ይዛ ልትሄድ ስትል እንትና ደግሞ ፍፄ ደግሞ በር ከፍቷቸው ነበረ። ኤፍሬም አትገባም ብሎ ሀይሚ ብቻ ግቢ አላት። ከዛ ለምንድን ነው ወንድሜ እኮ ነው፣ ለምን ጥየውማ አልሄድም፣ ወንድሜ ነው ይገባል፣ ፍፄ ተው አንጣላ ስትል አይ በፍጹም አይሆንም፣ ፍፄ አይሆንም፣ ብሩኬ ውስጥ ነው ያለው፣ አንቺ እንትና ማነው ኤፍሬም ውጪ ይጠብቅሻል እንጂ ውስጥ አይገባም ብሎ እንግዲህ አስቀመጠው። ሀይሚ በሱ የመጣ በጣም ተናዳ እንግዲህ ሀይሚ በጣም ተናደደች እና እንዴት አይነት ነው ብላ ሰላም ሳትለው ብሩኬ በሩ ከፍታ ገባች እና ብሩኬ ሶፋ ላይ ቁጭ ብሎ ነበረ። ምንድን ነው እዚህ ቤት የሚካሄደው ነገር እና የምታረጉት ነገር ምንድን ነው ስትል ምንድን ነው አላት እና እኔ ስነ ስርዓት ይኖረው የቤተሰብ ክብር ይኖርህ አለችው። ምንድን ነው ስትለው ኤፍሬም ፍፄ ሊገባ ከለከለው። እንኳንም አልገባም፣ የት ነው የሚገባው? የማን ቤት ነው የሚገባው አለው። ስነ ስርዓት ያዝ፣ የእህቱ ቤት ነው፣ ለምንድን ነው የማይገባው አለችው። እህቱ አንቺ ብቻ ስለሆንሽ አይሆንም፣ አይገባም፣ እተኔ ጋር ሰላም ሲኖረው ነው እዚህ ቤት የሚገባው፣ የሚችለው መግባት አይችልም፣ አይገባም አለ። ከዛ እሷ ደግሞ የቤተሰቤ ክብር ይኑርህ፣ የቤተሰቤ እንትን ይኑርህ፣ የቤተሰቤ ክብር ሲኖር ነው እኔ የምታከብረኝም አንተ ማከብረው። እኔ ያንተ ቤተሰቦች ያንተ ወንድሞች ያከበርኩ አይደለም ወይ? የኔ ወንድሞች እንዴት ነው የማታከብረው? ጋሽዬ እንደምታከብረው እሱም ማክብር፣ እነሱም ወንድሞች ማክበር አለብህ። እንዴት ነው በዚህ አይነት ሁኔታ እኔና አንተ ትዳር የምንመሰርተውና ትዳር የምንይዘውን? ምክንያቱም ሰው ሁሉም ግቢበት ይለኛል፣ ግን እኔ አልፈልግም ብላለች። እሱ ደግሞ ሀይሚ አላት እንግዲህ እንደመጣች ፎቶ አነሳች። ፎቶ ልትወስድ ስታወጣ ፎቶ ምን ሊያደርግልሽ ነው ስላት አይመለከትህም አለችው። አይ ምን ሊያደርግልሽ ነው ስላት ፈልጌውን ፈልገሽ ነው ምን ያደርግልሻል? እኔ ያለሁ አይደለም ፎቶውን አለችው። እኔ ያለሁ አይደለም እንዴ? ራስሽ ጉዳይ። እኔ አብረን እንኑር ብዬ ስላልኩሽ አንፈልግም ብለሽ ከሄድሽ ራስሽ ጉዳይ ሂጂ፣ አለምንሽም አልለማመጥሽም አላት። ሀይሚ ብዬ ልለማመጥሽ ትፈልጊያለሽ? አንፈልግም አላት። እኔ ተለማመጠኝ አላልኩም፣ በቃ ሊሄድ ነው፣ እቃዬን ላወጣ ነው፣ ሂጂ እንደው ሂጂ፣ ጭራሽ ተነሽ ሻንጣሽን ሂጂ ብሎ እንግዲህ ወርውሯታል ማለት ነው። እሷ ደግሞ በጣም ተበሳጭታለች፣ ተናዳለች። እቃዋን ልታወጣ ወደ ፎቅ ወጣች። ኤፍሬም ያው ሊገባ ከለከሉት፣ አገዱት፣ ውጭ አገዱት ማለት ነው። ያው በሱም ቪዲዮን እመጣላችኋለሁ መጨረሻ ላይ ማለት ነው። ይሄ ግን ትንሽ ዘገይ ብያለሁ። የተለቀቀ ቆይተዋል። 3 ቀን ነው 2 ቀን ሆኖታል። አንተ መቼኝም ማብራት አልነበረኝም ነበር የእሱ ነው ያለቀኩላችሁ እንጂ ሙሉ ቪዲዮን አይቼዋለሁ ማለት ነው። እንግዲህ ዋናው ከሁሉም ነገር ቤተሰብ ክብር አለው ማለት ነው። ብሩኬ አሁን እንተ ኤፍሬም ወንድሟ ነው እንግዲህ ወንድሟ የእናቷ ልጅ ይዛ መጣ። እሱ ደግሞ የፈለገ ቦታ መውሰድ መብቱ ነው፣ እህቱ ናት ማለት ነው። አንተን አስፈቅዶ የሆነ ቦታ መሄድ። አሁን ደግሞ አንተ ጋባችሁ፣ ገና ቀለበት አላረጋችሁ፣ ያው በፍቅር አንድ ላይ የምትኖሩ ሰው ናችሁ ማለት ነው። ስለዚህ የዚህ ደግሞ እንትን ብለህ ቤተሰብ ጋር መጋጨትና ቤተሰብ እንትን ማለት ጥሩ አይደለም። ምክንያቱም ሴት ልጅ የምትከበረው ከቤተሰቧ ነው፣ ዋና ከቤተሰብ ነው። ሁሉም ሰው ክብር ቢያገኘው ማለት ነው። ምክንያቱም ሰው ተሳድበው እንትን ተብሎ አይደለም። እና እንግዲህ ብሩኬ አንዳንዴ ሰው ማይሳሳት ነገር የለም፣ ተሳስተሃል፣ ያው ይቅርታ እንደምትጠይቅ እናውቃለን። ይህን ነገር ደግሞ ትምህርት ይሆናል ብለህ እንደሰራኸው እናውቃለን። አንዳንድ ሰው የሚገባው ሁኔታ ይገባዋል፣ አንዳንድ ሰው ደግሞ የማይገባውን ነገር ይገባዋል ማለት ነው። እንግዲህ ሀይሚ በጣም ተናዳ ጋሽዬን እንደሚያከብር እኔም ቤተሰቦች ያክብረዋል። ኤፍሬም እንግዲህ ቤት ከመግባታቸው በፊት ያወራው ነገር በጣም ልብ የሚነካ ነው። እኔ እህቴ ስንቴ የተጫወተባት ነው፣ ስንቴ እያየሁ ነው፣
ከዚህ በላይ አንፈልግም፣ ራሴ እኔ የሷ መሆን አያቅተኝም ብሎ እንግዲህ ይዟት ሄዶ ነበረ። እና ልጁ በጣም ባለጌ ነው። ከኔ ነው ካለ ሌላ የለም። ነገሩ ላይ በጣም ስለወፈረ ነገር ይበላል፣ ነገረኛ ነው በጣም ስለወፈረ፣ እንደዚህ ወፍራሞች ነገር ይበላሉ ብሎ እንግዲህ ኤፍሬም ይሄን ድምፅ መልሰዋል። አሁን የሚፈለግሽው ቦታ ይዤሽ እሄዳለሁ፣ ታዛ ቤት ብቻ እቃሽና አውጪ ብሏታል። እንግዲህ ብሩኬ ደስተኛ አይደለም እና ያኔ ቤተሰብ ከሁሉም ቤተሰብ ይቀድማል ማለት ነው። ቤተሰብ ክብር ካለ ሁሉም ነገር አለ ማለት ነው። እኔ ወርቅ አልብሶኝ ቤተሰቤ ቢጠላ ምንም አያደርግልኝም ማለት ነው። ዋና ሁሉም ነገር ከቤተሰብ ያለው ክብርና እንሽ ቤተሰብ እንዶ በቃ የሰው የታላቅም የትንሹም ክብር መስጠት ሰው ማለት ነው። ሰው ክብር ከሰጣችሁት ወላሂ ያ ሰው ህይወቱን ቀየረ ማለት ነው። የሰው ልጅ ግን የፈለኩ ወርቅ አልብሶኝ ምን አልብሶኝ ማለት ነው የኔ ክብር ከሌለው እንደፈለገ ካረገኝ እንደፈለገ ወጥቶ አፉ ከተተረተረ ከቤተሰብ ሚስጥር አውጥቶ ካራገፈ እኔ ምንም ያ ወርቅም አይደለም ምንም አይደለም ማለት ነው። እና ሰው መጀመሪያ ተራስ እንግዲህ ክብር ቤተሰብ ክብር ማለት ነው። እንግዲህ አልምዬ በጣም ደስ ብሎናል። ወጥተሽ ይሄንንም ራሱ ቪዲዮ መስራትሽ የሁሉም ትምህርትና አንዳንድ የሚገባው ሰው ይገባዋል። አንዳንድ ግን የማይገባው ሰገጤዎች አሉ፣ የሚሳደቡት ብዙዎች አሉ። ሚዲያ ላይ ወጥቶ እናት እንደዚህ እናትሽ እንደዚህ እናት የሚሉት አሉ። የእናት ጦስ ሳይወሰዱና ማለት ነው። እና እነዚህ ትምህርት ይሆናቸዋል ማለት ነው። እና ደስ የሚል ነው። እናንተም እንግዲህ ብሩኬም ቅርታ እንደሚጠይቅ ተስፋ እናደርጋለን። ያ ብሩኬ አንዳንዴ እንደዚህ እውነት አሁን አንዳንድ ሰው እንደዚህ ሲጣሉ እውነትም አንዳንድ የአልሚ ጠላቶች አሉ። የብሩኬና የአልሚ አንድ ላይ ሲሆኑ የማይወዱ ማለት ነው። እውነት መስሏችሁ እንዳትደሰቱ፣ እውነት ተሸውዳችኋል። እውነት መስሏችሁ እንዳትደሰቱ። ይሄ እውነት አይደለም። የሰው ሊያስተምሩ የሰሩት ቪዲዮን ነው ማለት ነው። አሁን አንዳንዶቹ ወይኔ ብሩኬ ከየት እናገኘውና የት እንያዘው ከሀልሚ ጋር ተጣልተዋል ምትሉም ትኖራላችሁ። ግን ተሳስታችኋል። እሱ ነገር እንዳይቀድማችሁ መጀመሪያ የሰው ፍቅር ስጡ፣ ፍቅር ስጡ የሰው ማለት ነው። ሀልሚዬ የብሩኬ ያላት ፍቅር እየተለየ ነው። ብሩኬ የሀልሚዬ ያለው ፍቅር የተለየ ነው። በነገራችን ላይ በባልና ሚስት ማንም ሰው አይገባም፣ ቤተሰብም አይገባም። ግን ሲበዛ ደግሞ ለማስታረቅ ሲሞከር ያ ሰው ደግሞ ተገልብጦ ቤተሰብ ሲሰድብ ደግሞ መልሰው ያ ነገር እንትን ሊል ይችላል፣ ሊሸክፍ ይችላል ማለት ነው። እና ለማንኛውም ቤተሰቦች እኔ የምላችሁ ከባሎቻችሁ ቤተሰብ ከራሳችሁን ቤተሰብ ክብር ይኖራችሁ ማለት ነው። የሰው ልጅ ዋና ክብር ሲኖረው ነው ሁሉም ነገር የሚጨምረው የሚወልደውንም የሚያድገው። ቤተሰብ እውነት ክብር ካላችሁ የማታረጉትን ታረጋላችሁ እና የምትደርሰው የደረሰበት ትደርሳላችሁ ማለት ነው። እና መጀመሪያ ከቤተሰብ ነው ክብር የሚቀድመው ማለት ነው። ቤተሰብ ቀሎ አቀልሎ ሰድቦ ምን ብሎ አጨማልቀው አመናጭቀው እኔን እንደዚህ ተሸክሞኝ ቢያሽከረክረኝ ከንቱ ነው፣ ምንም አያደርግም ማለት ነው። ገባችሁ አይደለም? እና የሰው ልጅ አንዳንዴ የማያጠፋ ጥፋትና የማያደርግ ነገር የለም። እንግዲህ ብሩኬ ሙሉ በሙሉ ቅርታ ይደረግለታል፣ እሱም ቅርታ ይጠይቃል። ጎበዝ ልጅ ነው፣ አስተዋይ ልጅ ነው። ማንም ሊመክረው እና ማንም ሊነግረው አይችልም። ምክንያቱም በጣም በብሩኬ አፍ እንደዚህ አይነት ይወጣል ብለን አልታሰብም ነበረ። እንግዲህ አንዳንዴ እንዲህ ከተነፈሳችሁ ሚዲያም ላይ ሰውም ያለ አይመስልም። እንግዲህ አንዳንዴ መተንፈስም በውስጣችን ያለው ነገር መውጣት። ምክንያቱም አልምዬ ብዙ ጠላት አለባት። ብዙዎቹ ቡብዬን የተመኙት ነው። ብዙዎቻቸውን ለመለያየት ብዙ ነገር የሞከሩ ነው። አልሚ ከብዙ ደረጃ ነው እንግዲህ ወጥታ የዚህ የደረሰችው ማለት ነው። ብሩኬም ለብዙ ደረጃ ነው ወጥቶ ለዚህ የደረሰው ማለት ነው። እና የዛ ሰው ደግሞ ክብር መስጠት አለ ማለት ነው። ሀልሚ ደግሞ እንግዲህ አብሮ ለመኖር አሁን ፈቃደኛ አይደለችም መሰለኝ። ብቻ አላቅም። ኢንሻአላህ እንግዲህ አሁን አብራችሁ ትጠቀላላችሁ ብለን ተስፋ እናደርጋለን። ምክንያቱም የምትሰጡን ፍቅርና የምትሰጡን ትምህርት በጣም ደስ የሚልና
የሚማርበት ነገር ነው የምትሰጡት ማለት ነው። ስለዚህ እናንተ የሰው አይደለም የምትሰሩት የራሳችሁ ነው። ግን ያው ያለው ነገር የሰውን ብላችሁ ነው የምትሰሩት እንጂ የራሳችሁ እጥፍ እጥፍ አይደለም። ምክንያቱም ያለው ነገርን ግልጽ አድርጋችሁ የተናገራችሁት ነገር ነው ምንም ነገር ማለት ነው። እና ዋና ክብር ከቤተሰብ ነው የሚቀድመው ማለት ነው። እኔ ቤተሰብ ያላከበረ ወንድና ያላከበረች ሴት ማለት ነው በአናቷ ትዘቅዘቅ በአናቷ ትተከል ማለት ነው። ዋና ክብር ነው እና ቤተሰብ እናንተም እንግዲህ ታውቁታላችሁ የቤተሰብ ያለው ስሜት ማለት ነው። እንግዲህ ሀይሚ በሱ የመጣ በጣም ተናዳ የወረድክ ሰው ነህ ምናምን ብላ ሰድበዋለች ብሩኬንም ማለት ነው። ብሩኬንም ዛሬ በጣም ተናዷል። ተራሱ ሁሉም አውጥቶ እየፈጠፈጠ ፎቶዎቹም አውርዶ ሊፈጠፍጥ ፈለገ። እንዳለ ፎቶዎች ግን 1 2 3 ምናምን አውርዶላታል። እንግዲህ ሀይሚዬም መጀመሪያ ያለህ ይዟት አልሄድልህም በቃ አልሄድም ብለው ነበር። እንግዲህ ሄሊሜል አምጥቶ ለማስቀመጥ ፈልጎ ነው ሞክሮ ነው መሰለኝ በጣም ቸኩሎ ነበረ ማለት ነው። እና ቤተሰብ ይሄን ይመስላል እላችኋለሁ። እንደምትወዱት ተስፋ አደርጋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ እስቲ። ሀይሚዬ ትክክል ናት ወይስ አይደለችም የምትሉት ሁላችሁም በኮሜንት አስታውቁን እላችኋለሁ። በቀጣይ ቪዲዮ እስከስንደርስ ድረስ መልካም ጊዜ መልካም ቀን ይሁንላችሁ ቤተሰቦቼ። ያው እንደምትወዱት ተስፋ እናደርጋለን። አንዳንዴ እኔ ቪዲዮን በዚህ ሰሞን ቪዲዮን አልታይም ብሏል። ለምን እንደሆነ አላውቅም። እስቲ ዛሬ ደግሞ እንግዲህ በአዲስ መጥቼላችኋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ለምን እንደሆነ አላውቅም። ወላሂ ቪዲዮን አይታይም። ምን አስበው እንደሆነ አላውቅም። እናንተም ደግሞ አበረታቱኝ። እናንተ ስታበረታቱኝ ነው እኔም ጎበዝ የምሆነው ሰላሜን ማገኘው ማለት ነው። ግን እናንተ ካላበረታታችሁኝ የፈለገ ነገር ቢገኝ ሰላም የለም ማለት ነው። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ። ዛሬም እንግዲህ ደስ የሚል ቀን ነው እላችኋለሁ። ሁሉም ነገር እንግዲህ እንዲስተካከል ተስፋ አደርጋለሁ። በቀጣዩ እስከ ስንመጣ ድረስ መልካም ቀን መልካም ጊዜ እላችሁ።